በቶኪዮ ጎዳናዎች ላይ ሲራመዱ በሚሊዮን የሚቆጠሩ ሰዎች እንዴት በታላቅ ስምምነት እንደሚንቀሳቀሱ አስባችሁ ታውቃላችሁ? ጃፓናውያን ለዲሲፕሊንና ለሥራ ያላቸው ክብር ከየት እንደመጣ ጠይቃችሁ ታውቃላችሁ? ሚስጥሩ ያለው በመንግስት ሕግ ወይም በፖሊስ ቁጥጥር ውስጥ አይደለም። ሚስጥሩ ያለው ከትውልድ ወደ ትውልድ ሲወርድ ሲዋረድ በመጣው የአስተሳሰብ መንገድ ውስጥ ነው። እነዚህ ከቀድመ አያቶቻቸው የተማሩትና በየዕለቱ የሚተገብሩት መርሆች ሕይወታቸውን ከአስቸጋሪ ሁኔታ ወደ ስኬት የመቀየር አቅም አላቸው። ዛሬ ሕይወታችሁን ሊቀይሩ የሚችሉ 5 ሚስጥራዊ ግን በጣም ቀላል የጃፓን አስተሳሰቦችን በጥልቀት እንመለከታለን። እነዚህም 5 ቁልፍ ሚስጥሮች ኦቴንቶሳማ፣ ቶኩ፣ ሳኩራ፣ ናካይማ እና ሾሺን ናቸው። የመጀመሪያው አስተሳሰብ ኦቴንቶሳማ ወይም ፀሐይ ሁል ጊዜ ትመለከታቸዋለች የሚለው ነው። ይህ የጃፓናውያን የሞራልና የታማኝነት መሰረት ነው። በብዙ ሀገራት ሰዎች ሕግን የሚያከብሩት ፖሊስ ስላለ ወይም ቅጣት ስለሚጣልባቸው ነው። በጃፓናውያን ውስጥ ግን ማንም ሰው በሌለበት እንኳን ሕግን ያከብራሉ። ቀይ መብራት ላይ ማንም ባይኖር እንኳን ሕግን ይጠብቃሉ። የጠፋን ቦርሳ መልሶ ይሰጣሉ። ለምን ካላችሁኝ የፀሐይ አምላክ ወይም ኦቴንቶሳማ ከሰማይ ሆኖ ሁል ጊዜ ይመለከተናል ብለው ስለሚያምኑ ነው። ይህም ማለት ማንም ሰው ባያይም እንኳን ህሊናና ፈጣሪ እያየ ስለሆነ ትክክለኛውን ነገር ማድረግ አለብህ ማለት ነው። ሕይወታችሁን እንደ ፊልም ብትወስዱትና ፈጣሪ ደግሞ ተመልካቻችሁ ቢሆን ተመልካቻችሁን የሚያሳዝን መጥፎ ተግባር ትፈጽማላችሁ? በፍጹም። ስለዚህ ማንም ባያይን እንኳን ጥሩ ሰው ሆኖ መገኘት የዚህ አስተሳሰብ ዋና መልእክቱ ነው። ሁለተኛው አስተሳሰብ ቶኩ ወይም መልካም ተግባርን ማጠራቀም ነው። ይህ አስተሳሰብ ከመልካም ካርማ ጋር ተመሳሳይ ነው። ጃፓናውያን መልካም ነገርን ማድረግ ልክ እንደ ነጥብ ወይም ገንዘብ በባንክ ውስጥ እንደማጠራቀም ይቆጠራል ይላሉ። የራሳቸው ያልሆነን ቆሻሻ ከመሬት ማንሳት፣ የህዝብ መጸዳጃ ቤትን ማጽዳት ወይም ሰዎችን መርዳት እንደ ቶኩ ይቆጠራል ይሉናል። ለምሳሌ ያክል አንድ ሰው መርዳት 10 ነጥብ፣ አካባቢን ማጽዳት 20 ነጥብ እንደሚያሰጥ አድርጎ ያስባሉ። ይህንን ባጠራቀሙ ቁጥር አጽናፈ ዓለም ወይም ዩኒቨርስ መልሶ ይከፍለናል ብለው ያምናሉ። ለሰዎች ደግ መሆን ተመልሶ ለራስ ነው የሚል እምነት አላቸው። ስለዚህ ሰዎቻቸው መልካም ነገርን ሲያደርጉ የቅርብ ጊዜን ትርፍ ፈልጎ ሳይሆን ለወደፊት ህይወታቸው ስኬትን እያጠራቀሙ መሆኑን በማመን ነው። ሶስተኛው አስተሳሰብ ሳኩራ ወይም የቼሪ አበባ አስተሳሰብ ነው። ሳኩራ የጃፓናውያን የብሔራዊ ምልክት ሲሆን ስለ ጥንካሬና ተስፋ ያስተምረናል። የሳኩራ አበባ በሞቃታማ አየር ንብረት ውስጥ ፈጽሞ ሊያብብ አይችልም። ውብ ሆኖ ለመፈንዳት የግድ ብርቱ የሆነ የክረምት ቅዝቃዜ ያስፈልገዋል። ክረምቱ ይበልጥ ቀዝቃዛና አስቸጋሪ በሆነ ቁጥር በጸደይ ወቅት የሚመጣው አበባ ይበልጥ ያማረ ይሆናል። ይህ ለሰው ልጆች ህይወት ትልቅ ትምህርት ነው። አሁን በህይወታችሁ ውስጥ ችግር፣ ድህነት ወይም መከራ ካለ የወደፊት ህይወታችሁ ጨለማ ነው ማለት አይደለም። ይልቁንም ይህ መከራ ለወደፊት ስኬት፣ ለአበባ መፈንዳት አስፈላጊ የሆነ ዝግጅት ነው። ጠንካራ ክረምት ለሚያበር አበባ የግድ አስፈላጊ ነው። አራተኛው አስተሳሰብ ናካይማ ይባላል። ይህም ፍቺው አሁን ባለው ጊዜ መኖር ባለብህ ማለት ነው። በሺንቶ እምነት ጊዜ ማለት ያለፈውና የወደፊቱ ሳይሆን መካከለኛው ነው ይላሉ። የሰው ልጅ ጭንቀት የሚመጣው አእምሯችን ወይ ስላለፈው ነገር በመቆጨት ወይ ደግሞ ስለ ወደፊቱ በመፍራት አእምሯችን ሲባዝን ነው። ናካይማ የሚያስተምረን ኃይል ያለው አሁን ላይ ብቻ መሆኑን ነው። ይህንንም ለማድረግ ደግሞ በተመስጦ ወይም በምስጋና መኖር ያስፈልጋል ይሉናል። ለምሳሌ ሻይ ስትጠጡ ስለ ሌሎች ነገሮች ከማሰብ ይልቅ ሻዩን አየው አመሰግናለሁ፣ አፈላው አመሰግናለሁ፣ ጠጣው አመሰግናለሁ እያሉ እያንዳንዱን ቅጽበት ማጣጣም አእምሮን ያረጋጋል። በአሁኑ ላይ ትኩረት ማድረግ ጭንቀትን ያጠፋል ይሉናል። አምስተኛው አስተሳሰባቸው ሾሺን ወይም የጀማሪ አእምሮ ነው። የዚህ ቃል ትርጉሙ ማንኛውንም ነገር ስንሰራ ልክ እንደ ጀማሪ በጉጉትና ለመማር ዝግጁ በሆነ አእምሮ መስራት ማለት ነው። ሰዎች በአንድ ነገር ላይ ልምድ ሲያዳብሩ ሁሉን አውቃለሁ ብለው ያስባሉ። በዚህም ምክንያት ሰነፍ ይሆናሉ፣ መማር ያቆማሉ። ነገር ግን
አንድን ነገር ስንጀምር የነበረን ጉጉትና ትጋት ሁሉ ጊዜ አብሮ ሊኖር ይገባል። ከ600 ዓመታት በፊት የነበረው የጃፓን ጥበብ መምህር ዜአሚ እንደተናገረው አንድ ሰው ሊቅ ቢሆንም እንኳን ጀማሪ በነበረበት ጊዜ የነበረው መፍጨርጨርና አለመቻል መርሳት የለበትም ይለናል። ያንንም አለመዘንጋት ትኩስ ስሜት እንዲኖረንና ሁሉ ጊዜ ራሳችን እንድናሻሽል ይረዳናል ይለናል። በስራችን፣ በትምህርታችን፣ በግንኙነታችን እንደ ጀማሪ ጉጉ መሆን ስንፍናን ያስወግዳል፣ ውጤታማነትን ይጨምራል። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ።